ሰላም ሰላም ውድ ፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው ለእናንተ አሪፍ ያልኳቸውን ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁ መቆየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። እንደተለመደው አንድ ግጥም ሰምተን ወደ ቪዲዮ። እንግዲህ ከዛፍ ስር ጋደም የሚባልና የቅኔው መጽሐፍ ሳይቀር ይያዝና ፍትፍቱ ባገልግል ጠላው በቀምጫና ጠጁ በብርሌ ቡናው በጀበና እጣኑ ከገሉ ቦለለ ሊልና እግር ባልዞረበት ስውር አለ ስፍራ ካጀብ ተለይቶ ከግርግር ርቆ ሆኖ ካንቺ ጋራ ከዚያ ወዲያማ ዝፈኝልኝ ነዋ አንጎራጉሪ በያ አራዳም እንደሰው ይናፍቃለኝ አራዳራድዬ ሆይ ገንደት ማለት ይችላል ወዲ አቤት የኦመር ሃያም ግጥሞች ሲጥሙ ለዚህ ሳምንት እሱን ብቻ ነው የምንኮመኩሙ። ሃይ እንዴት እቺን ቀለበት እኮ ኢንስታግራም ላይ እቺ ዋጋ ልጠይቅሽ ነው። እቺ ቀለበት 300 ሺህ ብር። ሃይ ቤላዬ እንዴ ደህና ነሽ? እንዴት ነሽ? ያንቺ ነው እንዴ ይሄ ቤት? አዎ ቀለበት ደስ ሲል በእናትሽ እኔ እኮ እቺን ቀለበት አይቼ ኢንስታግራም ላይ ዋጋ እየጠየኳት ነበር። አንቺ ቤተሰብ ስለሆንሽ 500 ሺህ። This is the end. በቤተሰብ ስም ስንት ነገር ይሰራል እንዴ? ለቤተሰብ ዋጋ ይጨምራል እንዴ? በሉ አካባቢያችሁን አጣሩ። How are you? How are you? ወይኔ እናንተ ብትሆኑ ምን ታረጋላችሁ? አሁን ገበያ መሃል ሄዳችሁ እንደዚህ ቢያረጓችሁ ምን አይነት ፕራንክ ነው? በነገራችን ላይ አገር ቤት ስራ ማጣት ሰላምን ያሳጣል አይደለ? ይረብሻል፣ ደስ የሚል ስሜት የለውም። በስደት ላይ ስራ ማጣት ምን እንደሚፈጥር ታውቃላችሁ? አይምሮን ያሳጣል። ይሄንን በትክክል በጉዳዩ ላይ ያለፈ ሰው ብቻ ነው ሊረዳኝ የሚችለው። በስደት ላይ ሆኖ ስራ ማጣት ያለውን ስሜት ማለት። ለዛ ነው በስሙኒ ሴንት ኑ አንዳችን ለአንዳችን እንቁም፣ አንዳችን ለአንዳችን መረጃ እንቀባበልና በስደት ላይ ያለን ችግር እንቅረፍ እያልን ያለ ነው። ከተባበርን ስደት ሰላማዊ ይሆናል። እናመሰግናለን። እውነት ነው። በስደት ላይ ስራ ማጣት በጣም ከባድ ነው። እኔ እንጃ ከባድ የሚለው ቃል ራሱ አይገልጸውም። የእውነት ስደት ላይ ያለ ሰው ነው የሚያውቀው። ያ በጣም ትክክል ነው። እናንተ ምን ትላላችሁ? አብላች አረ በቃኝ ብላ ወላሂ በቃኝ ብሉ አረ ለነገ ይቀመጥ አረ ብላ ትንሽ ወላሂ በቃኝ ለነገ ይቀመጥ አረ ግዴ ለምና ብላት ይዛት ወላሂ ብሉ በቃ ትንሽ ብላ አረ በቃኝ ትንሽ አንድ ከመሄድ ትንሽ ራንዴና አለማ ብላ ናገደለ ምግብ ዘግቷል ያበላም አይበላም። እውነትም ዘግቶታል። እንዴ ምግብ የዘጋው ሰው አፒታይት ቢከፈት ደግሞ እንዴት ልትበላ ነው? ምግብ ዘግቶ እንደዚህ ከበላ
علي 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 تعالوا شوف تعالوا ايه شعري شعري والله شعري انا براوي انا براوي شو العواجبي؟ شو العواجبي يعني كذا يرضيك؟ يرضيك كذا شو العواجبي؟ العواجبي ما شغلت المواقف انا عواجبي رواحة تكرهني بالواجب شوف عواجبك انا ما تكرهك انا حمار انت خليته كذا አሁን ነው የገባው ሰራለት። ወይኔ አረቦች የሚሰሩት ፕራንክ እንዴ! ቅንድብ ተላሽቷል ብሎ መላጣ አደረገው። በስማ ስለ አትክልተኛ ሳስብ አባቴን ነው ሪሌት ማድረግ የቻልኩት። ምክንያቱም በጣም ነው አትክልት የሚወደው የሚንከባከበው። ይሄ ነው ካልቀረ ለእኔ ፍቅር ጥግ ዝናብ አለ ብሎ ውሃ ለመንፈግ አሰብኩት ከሆነ እንዲህ ለአትክልቱ እንዴት መልካም ይሆናል ለሚወዳት ሚስቱ ባለቤቱ ባለቤቱ ናት እድላም ባለቤቱ ሚስቱ። ስለ አትክልተኛ ሳስብ አባቴን ነው ሪሌት ማድረግ የቻልኩት። ምክንያቱም በጣም ነው አትክልት የሚወደው የሚንከባከበው። አንድ አቮካዶ ይላል። እኔ እና አንቺ ተግባብተናል ያልኩት ታዲያ አንድ አይነት እንትን ነው። አንድ አይገርምም? እኔ እንደዛ ነው ስሰማ ያንን እንደውም እኛ ቤት ራሱ በዚህ አቮካዶ ዛፍ ነበረ እና አባቴን በጣም ነበር የሚወደው። አንድ አይነት ቤት ነው እንዲያደርግ አንድ እህትማማች በቃ አሁን የፈራሁት ቤት ያላገባችን ብለው ካሰቡ ምን ያህል ሰዎች አትክልተኛ ሁሉ አንደኛ እናንተም ታተርፍበታላችሁ፣ ሁለተኛ ሚስትም። አሁን በዚህ ሙዚቃ ምክንያት አትክልተኞች በደንብ በርቱ ነው የምንለው። ህይወታችን ላይ ብዙ ሰዎች እናገኛለና በሪሌሽንሽፕ ብቻ ሳይሆን በጓደኝነትም በብዙ መንገድ በስራ ምናምን ነገር በውስጡ በራሱ ደስተኛ የሆነ መጀመሪያ ከፈጠረው ጋር ከእግዚአብሔር ጋር ባለው ነገር ደስተኛ የሆነ ሰው ዘፈኖቿ ራሱ በጣም ነው ደስ የሚሉት። እሷም በጣም ነው ደስ የምትለው እና ደግሞ አላገባችም። አትክልተኛ መሆን የሚችል ተዘጋጅ አስተላልፋለች። እኔ የምለው ባል ስናገባ ግን በየቀኑ ነው እንዴ ባላችን ቤት የምናድረው? ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ቅዳሜና እሑድም አርብም ረሳሁት። ሁል ጊዜ እሱ ቤት ነው እንዴ የምናድረው እንዴ? እኔ አላድርም። እሺ ቆይ መሽመሽ ነው ቤተሰቦቻችሁ ጋር የምትሄዱት? እስቲ ያገባችሁ ሰዎች ንገሩኝ። መሽመሽ ነው እሱ ጋርስ የምታድሩት? ምን ችግር አለው? ቀን እሱ ጋር ውዬ ማታ ቤተሰቦች ጋር ሄጄ ባድርስ? እስቲ ያገባችሁ ሰዎች ንገሩኝ። እንዴት ነው ባላንስ ያረጋችሁ ያላችሁት? መሽመሽ ነው ባላችሁ ጋር የምታድሩት? ባል ስታገቢ እስከ ህይወትሽ ፍጻሜ አብረሽ ልትኖሪ ነው የምታገቢው። ስለዚህ ሁሌም አብረሽ ሆነሽ እድሉን ካገኘሽ፣ ካልሆነ ግን አንቺ እንዳልሽው ተመላላሽ ትሆኛለሽ። ምን ይመስላችኋል? ቃል ገብተሻል፣ ግን ባመጪ እኔ ከ9 ወር ካለፈ ጊዜ ውስጥ እኔ ነኝ የማደርገው ማለት ነው። እመጣለሁ። 9 ወር ድረስም ላልሄድ ይችላል። አሁን አታልቅሽ። ምንም አያምርሽም፣ ምንም አትይኝም። እኔም ብቻ ነው የምትፈልጊው።
አልልሽም ከእንግዲህ ልብስም አንቺ ራስሽ እናሰፋል ከእንግዲህ የሚሰፋ ልብስ የሚገዛ ልብስ ገዝተሽ ባገኝሽ መድኃኒዓለም የመጨረሻችን ነው የሚሆነው። እኔ ልብስ አልፈልግም በቃ ተይኝ እንዴ። ቤቱን እኮ ልብስ ነው እንጂ እኮ ምንም የአንቺ ፍቅርና የአንቺ እንትን እኮ የሞላው ነገር የለም። ፍቅርና እንትን የሞላው ነገር የለም። ልብስ፣ ጫማ፣ እቃ ብቻ ነው የሞላው ቤቱ። ታዲያ የሚያስፈልገው እሱ አይደል ማማዬ? የሚያስፈልገው እሱ አይደል? አንቺ እኮ ወጋ አምሮሽ ነው እንጂ ማለት ነው። አንዷ እኮ የምታስተምራት ልጇን መብራንን ሽንኩርት፣ ቲማቲም ሸጣ ነው የምታስተምራት። ግን ያኔም የጎደለባት ነገር የለም። ስለዚህ እኔም ሽንኩርትና ምናምን እየሸኩ ላስተምርሽ ልምጣ? በዛ ሳይሆን ያልኩት ወይም ደግሞ ነይ በቃ ትንሽዬ ብር ወይም በቃ ያለንን ብር እንትን ተጠቅመን የሆነ ሻይ ቤት እንከፍታለን። የዛ ነገር እያሳደግን ሆቴል እናደርጋለን። በቃ እሺ ማር፣ እሺ እናት፣ እሺ በቃ አታልቅሽ። እሺ ዝም በይ አሁን። ቲቸር አማርኛ ራሱ ሲነግረን እኔ በፊት እናቴ የምታሳድገኝ ገለባ እየሸጠች ነበር አለ። ገለባ እየሸጠች ለዛውም እናቱ ብቻ ገለባ እየሸጠች ነበር የምታሳድገው። ግን እሱ ያው አድጎ ተምሮ አስተማሪ ሆኖ እናቱን እየጦረ ነው። ግን አንቺ ግን እኛን መተሽ ገለባ እንኳን እየሸጥሽ ለማስተማር አታስቢም። እኛን ከሌሎቹ እኩል አድርገሽ በቃ እኛን ከሌሎቹ እኩል አድርገሽ ሁሉም ምንም እንዳያስባቸው ብለሽ ነው የምታስቢው አይደል? እኔ ደግሞ ከእንግዲህ ምንም ነገር አልፈልግም። በቃ ለኔ የምትይው እናቴ አማረውን ግዢበት። በቃ ተይኝ፣ እኔ ልብስ ይበቃኛል። እሺ ማሬ፣ እሺ እመጣለሁ። በቃ አታልቅሽ አሁን ዝም በይ። በቃ ከእንግዲህ ልብስ ብገዢ ከእንግዲህ ያለውን ልብስ እንዳለ አውጥቼ እሸጠዋለሁ። ማርያምንማ። እሺ በቃ እሺ፣ አልገዛም፣ ምንም ልብስ አልገዛም። በቃ የመጨረሻ ነው አሁን የገዛሁልሽ ልብስ። ከዛ ጫማም አለሽ ምንም አለሽ፣ አልገዛም። በቃ እሺ ዝም በይ አሁን። እሺ እመጣለሁ። የስደት ክፋቱ በጣም ክፉ እኮ ነው ስደት አይደል? የእውነት በጣም ነው የምታሳዝነው። አሁን እናትየው ለሷ ለወደፊት እና ጥሩ ኑሮ እንድትኖር ነው አረብ ሀገር ሄዳ አፈር በልታ በስንት ተሰቃይታ ልጇን ደስተኛ ሆና እንድትኖር እያረገቻት ነው በእናትየው ሐሳብ። ግን አይደለም እሷ እንደዛ እየተቸገረች እያኖረቻት፣ ግን ልጅቷ ግን የምትፈልገው የእናቷን ፍቅር ነው፣ የእናቷን ገንዘብ አይደለም። ሻይ ቤት ከፍተን እንጨት ሸጠን ምን ብለን መኖር እንችላለን፣ አንቺ ብቻ አጠገቤ ነይ ነው የምትለው። በጣም ብዙ ሰዎች አሉ ልጆቻቸውን ትተው ጥሩ ኑሮ ለመኖር አረብ ሀገር ያሉ። ያ በጣም ነው የሚያሳዝኑት። ልባቸው እዛ ባሰሪ አለ ስድብ፣ ስንት ስቃይ፣ በጣም ከባድ ነው። እንደገና ደግሞ ልጆቻቸውን አስደስታለሁ ብለው እዚህ ደግሞ ልጆቻቸው እንደዚህ እያለቀሱ። አሁን እሷ ማሳያ ነው ይሄን ቪዲዮ የቀረጸቸውና ብዙዎቻችሁ እርግጠኛ ነኝ እንደዚህ ያሉና በጣም ነው የምታሳዝኑት የሆኑት በጣም። ከዛ ጋር የተያያዘ ደግሞ አንድ እህታችን የሰራችው ቪዲዮ አለና አዲስ ሆናችሁ አረብ ሀገር ስትሄዱ በጣም ብዙ ችግር እንዳለ ልብ በሉ። መልእክት ነው አዲስ የምትመጡ ልጆች በተለይ ስሙ። አረብ የሰራተኛ ጉልበት አይጠግብም ነው የምላችሁ። አዲስ ሆናችሁ ስትመጡ የእናንተን ባህሪ ስለማያውቁት አንድ ሁለቴ እሺ በሏቸው። ለምሳሌ ከመጣችሁ በኋላ እናት ቤት፣ እህት ቤት፣ የባል ቤተሰብ ቤት በተለይ የሚጠበቅ ሕፃን ልጅ ካላችሁ ይዘዋችሁ ይሄዳሉ እና ስትሄዱ እዛ ልጆች የበሉበትን ማጠብና እነሱ ያበላሹትን ነገር ማስተካከል ነው። ከዛ ውጪ ስራ የሚያሰሯችሁ ከሆነ ግን አንድ ሁለቴ ይዋቸውና በሶስተኛው ላመጣቻችሁ ሴትዮ እኔ የመጣሁት አንቺ ቤት ነው፣ ልጆችሽን ሰው ቤት ስንሄድ ዘመዶችሽ ጋር ስንሄድ ልጆችሽ ከሚያስፈልጋቸው እነሱ ካጠፉት ነገር ውጪ ስራ መሰራ ከሆነ በሏት። ምን ያሰሯችኋል መሰላችሁ? ያልተጸዳ ቤት ያስጸዳችኋል፣ ምንጣፍ ያሳጥቧችኋል፣ ልብስ ያስተኩሷችኋል፣ ደረጃ ቤቱ ፎቅ ከሆነ ደረጃ ያሳጥቧችኋል። ሶ ከባድ ነው። አንድ ሁለቴ ስትሰሩላቸው እናንተ የመጣችሁበትን ነገር ሳትለዩ አመሰግናለሁ፣ በጣም አመሰግናለሁ፣ እኔ እኮ በጣም ነው የምወድሽ ነው ብለው የሚሸኙሽ። እነሱ የሰራተኛ ጉልበት አይጠጉም። ሶ ላመጣቻችሁ ሴትዮ
ከልጆችሽ ውጪ ሰው ቤት ስንሄድ ከልጆችሽን ከመጠበቅ ውጪ እነሱ የበሉበትን ከማጠብ እነሱ ያጠፉትን ከማስተካከል ውጪ ስራ ምሰራ ከሆነ ብር ፈልጋለሁ በሏት። ብር ፈልጋለሁ ፍሉዝ በሏት። ምክንያቱም አንድ ሁለት ትሰራላችሁ አይደል? በሶስት በአራተኛው በጣም አመሰግናለሁ እኔ እኮ በጣም ነው የምወድሽ ነው ብለው የሚሸኙሽ። እንዳለችው ነው። ብዙ ጊዜ አዲስ ተኩኖ ወደ አረብ ሀገር ሲኬድ ያሉንን ከመስራት በስተቀር ምንም አማራጭ የለንም። ለምን እንፈራለን? ውስጣችን ፍራቻ አለ፣ ቋንቋ ለማወቅ አለ፣ አገሩን አናቅም። በዛ ላይ ደግሞ አንዳንድ ሰዎች የሚረጩብን ብዙ አይነት መጥፎ አስፈሪ ነገር አለ። ደግሞ አንዳንዶችም ጥሩ ናቸው፣ አንዳንዶችም መጥፎ ናቸው። ያ ስላለ ትንሽ ስራ ከሆነ ቤት ውስጥ ያለው ልክ ሲያልቅ እህታቸው ቤት ይወስዱሽና ያሰሩሻል። ወንድማቸው ቤት፣ የሆነ ዘመዳቸው ቤት፣ እናት አባታቸው ቅርብ ከሆኑ በተለይ እንደዛ። አንዳንዶቹ አልፈው ጓደኞቻቸው ቤትም ወስደው የሚያሰሩ አሉ። እና ብዙ ጊዜ ዝም ብለን ነው የምንሰራው። እና እኔ እሷ እንዳለችው ዝምታችንን በቃ እየሰራን ነው አይደለ? ያ ቀን እስኪመጣና ወደ ሀገራችን እስክንገባ ድረስ አይሆንም በቃ አልሰራም፣ የመጣሁት አንቺ ቤት ነው የምሰራው፣ ካልሆነ መልሽኝ ማለትን ብንለምድ እላለሁ። ነፍሱን ይማር ማዲንጎ። በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት ማይኮይ አሁን ያለሽበት ነገር ችግር ስለሆነ አለ ድንገት በነገር ወደ ሰማይ ተተኩሳለ አለ። የኔያም ፖዚቲቭ ሆይ ነው ያዩት፣ ኔጌቲቭ ነገር ነው። ኮሜንቶች ለመጀመሪያ ጊዜ በህይወቴ ያኔ ነው የገጠመኝ። ዛሬ 5 ዓመት ማለት ነው። 4 ዓመት ያው ነው ሰሜን ጦርነት። አሁን 4 ዓመት ወይ 5 ዓመት ይሆናል። በህይወቴ እኔ ሚዲያ ተበጣበጠ፣ ደነገጥኩ። ደግሞ ልጅ ነኝ። ከሚዲያው ላይ አንተና እኔ የምለው ይሄ ልጅ ይቅርታ ነው እየጠየቀ ያለው ወይስ አዲስ አጀንዳ ነው እየከፈተ ያለው? እኔ ይቅርታ እየጠየቀ አይመስለኝም። ለምን አሁን ማዲንጎ ካረፈ ረጅም ጊዜ ሆኖታል። መሳሪያ በምን ተገናኝተው ነው ማዲንጎ መሳሪያ ገዝቶ ለሱ የሚሰጠው? ህግ የለም እንዴ? መሳሪያ ዝም ብሎ ነው እንደሚገዛ? ይሄ ጉዳይ ራሱ በጣም ከባድ ነው። እንደኔ ሌላ ነገር እየቀሰቀሰ ነው የሚመስለኝ። እውነት እንዴ መሳሪያ ገዝቶ ሰጠኝ ይጠይቅ ቢባል ራሱ በህይወት የሌለ ሰው መሳሪያ ገዝቶ ሰጠኝ ሌላ ነገር ይዞ እንደሚመጣ እርግጠኛ ነኝ። ምን ይመስላችኋል እናንተ? እኔ ግን በጣም አጠራጥሮኛል እውነት። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ በህግ አምላክ የሚል ሰው ያስቃል እንዴ? አሁን ከሚኪ ጉዳይ ጋር ህግ የለም እንዴ ብዬ ነበርና እኔ ራሱ ህግ የለም እንዴ የሚል ሰው ያስቀኝ ነበር። ህግ ከሌለ ማለቴ ነው። ላይ ጓደኛ ያረፈች ከዛ የ42 ደግሞ አተረክቤ አብራኝ ሐውልት ምርቃ ውላ ምን ብላ በእናቴ 40 ማግስት ደግሞ መልሳ አንድ ጓደኛ ያረፈች። ተረጋግቼ በጣም ደስተኛ ሆኜ አባቴን ወደ እኔ ጋር አምጥቼ ትልቋ ልጄን ጋይድ እያደረገ እኔ ደግሞ ሱቅ ነበረኝ ለሱቅ ዕቃ ለመጫን ዱባይ ሄድኩኝ። በሰላም በጤና ተሰነባብተን በ3ኛው ቀን ተመለሽ ተባልኩ። ስመጣ አባቴን ማረፈ። አባትሽ ምን ነው ታሞ ነው? ድንገት አልታመሙ ነበር ስቴጂ? እሷ ከሞተች ጀምሮ ደከመኝ ይላል። በቃ ሀዘንም ረጅም ዓመት አለ የሞተኛ እናትና አባት አብረው መለየት እኮ ደከመኝ ልረፍ አለ። በቃ ያርፍ ነበር፣ ደስተኛ ነበር። ሄድኩኝ በ3ኛው ቀን 4 ሰዓት ከምናምን አውርቼዋለሁ። ለስራ አይደል ሄድሽው አትምጪ አለኝ። አይዞሽ በእናትሽ እኛ ቤት ያፈራው ሄዳለን እንጫወታለን። አርፏል። እሺ ልዬ ታደም እግዚአብሔር መልካም። አዎ እሺ
ሼር ታረጋለሽ ያለፍሽበትን ዲፕሬሽን ውስጥ የነበርሽበትን የደከምሽባቸውን ጊዜያቶች ቲክቶክ ላይ ሼር ታረጋለሽ። ተደረገብኝ ምናምን አመት ትዳር ደግሞ ፌል አረገ። በዚህ 5 አመት ዋጋ ከፈል። አሁን የምታያቸው ነገሮች ሁሉ ተመሰቃቀለ። ላይፌ ንግድ ተበላሸ። ረጅም ጊዜ ዘጋሁት። ዕዳ በዳ መደራረብ መጣ። ሰዎችን አስቀየምኩ በብዙ አምነውኝ ምናምን የሰጡኝን ምናምን በብዙ አስቀየምኩ። እኔም ደህና አልነበርኩ። ከሆነ አይቀር ብዬ ቡቻን አረገዝኩ። ቡቻዬ ትወለድ አልኩኝ። ያው እግዚአብሔር ፈቀደ። ቡቻ መጣች። ቡቻ ከመጣች በኋላ ደግሞ አይነገርም። ከባድ አሳለፍን። በጣም በእናትሽ ይቅርታ። ግን እኛ አሁን የምናየው እኮ እሷን ነው ቡቻን ነው። በጣም ደስ በጣም እኮ ነው ደስ የምትለው። ብቻ በምን ታገኛታለሽ? የለማ ቤተሰብ አልነበረም። ልዬ ከአራስ ቤት ጀምሮ ዋጋ ከፈልኩ። ከዚያ የሆነ ጊዜ ጎዳና ወጣን ከልጄ ጋር። እኔና ቡቻ እንጦጦ ቤተክርስቲያን እናድር ነበር። ተሰልፈን ምግብ እንበላ ነበር። ቤተሰብ የለም፣ ዘመድ የለም፣ ጓደኛ የለም። በጣም ከባድ ነው በህይወት መፈተን። ብቻ ሆኖ መፈተን ቀላል ነው። የእውነት ብቻ ሆኖ መፈተን ይሻላል። በተለይ ልጅ ካለ ከልጅ ጋር መፈተን በጣም 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 ከባድ ነው። ረጅም ጊዜ ከውስጥ አይወጣም፣ በፍጹም አይወጣም። አሁን እሷ ያን ሁላ ሀዘን ተደራራቢ ሀዘን አሳልፋ ያን ሁላ ሀዘን ሁላ ትታ ከልጇ ጋር ያሳለፈችበት የእራብ ጊዜ ጎዳና እስከ መውጣት የደረሰችበት ጊዜ ህመም ሆኗታል እና በጣም ከባድ ነው በእውነት። በጣም ማለት እኔ እንጃ በጣም ነው የምታሳዝነው። ሙሉ ቪዲዮውን ቻናል ዋላ ያለ እስቲ ግቡና የሀሳብ አስተያየቶቻችሁንም አስቀምጡልኝ። የጓደኛዬ ሚስት ባጃጅ ውስጥ ስትማገጥ አየኋት ብዬ ባለፈው በለቀኩት ቪዲዮ ብዙ ሰው ደውሎ ያልሰደበኝ ሰው የለም። ምን አገባህ በማያገባህ አትግባ ምናምን አልገባሁም። ባልየው ራሱ እንደማንኛውም ኮሜንተር የማንኛችን ትሆን ብሎ ኮሜንት ጽፎልኛል። አንድ ነገር አልነገርኩትም። ይሄው ዛሬ አልጋው ላይ ያሳት እውነትና ጅራት በስተኋላ ነው። ገባ? ማንም ሰው በረሃ መከራውን እያየ የትም በረሃ ከስንት ትራፊክ መከራ እያየ እያመጣ ገንዘብ ቁጭ ያደረገሽ ሁሉ የሹፌር ሚስት የምትማግጪ ምድረ ልክስክስ ልጅ ሁሉ መያዝሽ አይቀርም። ያናደደው ባልየውን ያናደደው የመጨረሻ ላይ ሲይዛት ይኸው ነገርኩት። ባለፈውም የራስ ጉድ ነው አልናገር በእኔ ምክንያት ልጅን አለይም ብዬ ነው አልኩት። ያናደደው ከሷ በላይ የቤተሰቦቹ ከሚዛን ድረስ መጥተው እናትና አባቷ ሊያፋቷት ያሉት መልስ ሰውየው ልጁ በቃ ንቅል ሆነ። ለካ ሽርሙጥና የሚያስተማሩሽ እናትና አባቶች ናቸው። ይቅርታም እኮ ትልቅ ነገር ነው ጎበዝ። አንድ ነገር ሰው ተበድሎም እኮ በቃ አይ ልጃችን በድላለች ኖርማል እኮ ነው። እግዚአብሔርን በቃ የሰው ልጅ ከይቅርታ በላይ ምንም የሚቀር ነገር የለም። ግን እነሱ የሰጡት መልስ ግን በቃ እነሱ ናቸው ልክስክስ እንድትሆን ያደረጓት። የትኛሽም ይኸው የምትሸረሙጪ የምትልከሰከሺ ባልሽ መከራ እያየ የመጣ የምትልከሰ አንድ ቀን እጁ ላይ ትወርቂያለሽ። ጠብቂ ጊዜ። ይኸው እነዚህም ተለያዩ የሚያሳዝኑ ልጆቹ ናቸው። የእናትና አባት ናፍቆት ነው መከራ የሚያሳያቸው እንጂ ይኸው ጊዜ የጣለው እጁ ላይ ጣላት። እጁ ላይ በቃ እውነትና ጅራት በስተኋላ ነው። ሁልሽም ጊዜሽን ጠብቂ ብሏል። በጣም ከባድ ነው። በጣም እጅ ከፍንጅ የእውነት አምላክ እውነት ስላለው የእውነት አምላክ ነው እጅ ከፍንጅ እንድትያዝ ያደረገው። እውነት ከሆነ ከባድ ነው። አቤት ሳሳዝን ብታይ እንዴት አይነት አቋም ምን ነው ይርበኝ ነበር ያኔ ነበር የሚርበኝ እውነቱን ለምና እውነት ያኔ መድረክ ላይ ያወራው ሁሉ አዛጋ ነበር። አይ ብቻ ግን እዛ ላይ ወዳደር ነበር ነው። እኔ ውድድር አልጠራ ከማላኩ ኮች ጀምሮ ነው ባክግራውንዳችን ታውቁታላችሁ። ለእናንተ ማስረዳት አይሆንም። ያኔ ከአንድ ሺህ ምናምን ተወዳዳሪ አምስተኛ መጣን። ከዛ በኋላ እያለን እየሞከርን እዚህ ጋር ደረስን። አልሐምዱሊላህ። ደግሞ የቤተሰብ ጨዋታ ላይ ልናይክ ነው ሞክረናል። ምን ያህል እየተዘጋጀ እውነታውን ለመናገር
መድረኩ በጣም ትልቅ ነው፣ ሰፊ ነው። ነፂ ነው እዛ ቦታ ጋር ያንን መድረክ የሰራው ነፂ አይደለ? እና እኔ ልክ እኔ ታዳጊ ነኝ ታናሽ ነኝ እና እኔ ምን ብያለሁ እዛ ላይ ካረሳሁት ግጥሙን አዎ አግዙን አዎ እኛ ምንደግ ፈተናው ከባድ ነው በነፃነት ሜዳ ራስን መፈለግ ልሞክር ነው የመጣሁት ሞከርኩኝ በጣም ብዙ ሰዎች ግን ወደዱት እየሞከርኩ ነበርና ቦታው ጋር ልክ ስንሆን ግን ከባድ እኔ ኢሞሽናል ሆኜ እኮ ዳይሬክተሮች እኮ ናቸው በጥፊ ያሉ ያስገቡኝ መድረኩ እንትን ነው ከባድ ነበር ጀስ ግን ደግሞ ተወጣ ነው አሪፍ ነበር ሰዎች ጋር የነበረው ፊድባክ በጣም አሪፍ ነበር ትንሽ ከተሰራበት ይሄ ልጅማ በቃ ምናምን ተባለና ጥሩ ነበር እኔም ሳያው ፕሮግራሞችን የራስን ቪዲዮዎችንም ከሰራ በኋላ እኮ ኮሜንት ማየት ለምን ይኖራል ያ ምን አይነት አስተያየቶችን ተቀበልክ ምን ወሰድክ ከዛ ከመጀመሪያው ቪዲዮ ላይ ኮሜንቶች ሳይ በጣም ብዙ ፖዚቲቭ አብሶ አማርኛዎቹን በደንብ አንብቤያቸዋለሁ እንግሊዘኛው በጣም ደስ የሚለው የያሲኖ መመረጥ ኢቢኤስ ላይ ያው ነፂን ባየንበት ቦታ ማለት ነው ያው ህይወት ይቀጥላል አይደል የሚባለው ያሲኖ መመረጥ በጣም ነው ደስ የሚለው ያሲኖ አሪፍ ነው በራሱ ከለር ነው የመጣው አሪፍ ነገር ነው ያለን ብዬ አስባለሁ ማንን ገምታችሁ ነበር እስኪ ሐሳብ አስተያየቶቻችሁን አስቀምጡልኝ ተራ ሴት አይደለሁኝም አንድ ሴት ላይ ሄዶ እንደፈለገ ካደረገ በኋላ ዝም በይ ብሎ አፏን የሚያስይዛት ሴት አይደለሁኝም አሁን ቲክቶክ ላይ ጀመርኩት ነገር አይደለም እንደነገርኩ ሁሌ ይሄን ነገር ፋይት ማደርግበት ነው ምክንያቱም የመጣሁበት መንገድ ያስገድደኛል እና እኔ አሁን ሴቶች ተጠቁ ሴቶች እንደዚህ ሆኖ ሲባል ሰምቻለሁ በምን አይነት መንገድ ቢሄድ ነው ለህይወቴም ለራሴም ለልጄም መፍትሄ የምሰጠው ብዬ ሳስብ ትክክለኛው ለኔም ለልጄም ለሱም የሚጠቅመው መንገድ ይሄ ነው የሳሚ እናት በድጋሚ ይሄን የመሰለ ኢንተርቪው ሰጥታለች ሴፉ ላይ የተናገረችበት መንገድ በጣም ነው ደስ የሚለው በቃ ለልጇ ጀግና እናት ነብር ነው ሆኖ ብላለች ያገላለጿ በጣም ይወደድኩት እኔ ለልጄ ነብር እናት ነው ሆኖ የምፈልገው ብላለች እኔ ያየሁትን እንዳታይ እኔ ሄድኩበትን መንገድ በፍጹም እንዳታይ አርጌ ነው ማሳድጋት ለልጅ ስትይ ኑሪ እኔ በባለፈው ቪዲዮ ላይ ምራሱ ተናግሬ ነበር እኔና ልጄ ብንሄድ ይሻለናል ያለችበት ላይ በጣም ነበር የተናደድኩት የሆነት ብዙ ነገር ተበድላለች ተቸግራለች ብዙ ነገርን አሳልፋለች ለልጄ ስል እኖራለሁ ብላ ነው የተናገረችው ስለዚህ አሁን ደግሞ የሰጠችው ቃል በጣም ነው ደስ የሚለው ለልጅሽ ነብር እናት ሆነሽ ነው የምትኖሪው ደግሞ ትኖሪያለሽ ጀግና ነሽ በጣም ጠንካራ ገና ወጣት ነሽ ብዙ ነገር ካንቺ እንጠብቃለን በስኬት ላይ ስኬት ኑሪ ነው ብለው ብቻ የለማኝ ብሎግ ይቀጥላል ሰላም የኔ ለማኞች እንዴት ናችሁ ዛሬም እንደተለመደው ልመና ለመሄድ አብረን እንዘጋጅ ለቤሰው ይወዳል ለቤሰው ይወዳል የኔማ ቤት ልመና ነው ወይስ ሃይኪንግ ነው የምትወጪው እንዴ እውነቱን ንገሪኝ በሞራላችን ማትረማመጂ ይሄን ሁሉ መደብ ስጋ ብቻሽን እያጫወትሽ አንቺ ራስሽን ለማን ብለሽ ትጠሪያለሽ ያደለው ባለ ስራ ነኝ ብሎ የሚያስብ ደስት ሙሉ ሽሮ እየሰራ እላዩ ላይ 3 ፍሬ ስጋ ብናርጎ ቦዘና እያለ ራሱን ይሸውዳል ከበሉ አይቀር እንዳንቺ ነኝ እናት ጥርቅ አርጎ መብላት ሰው እኮ ስጋ መግዛት ትቷል የኔ እናት እንደ በዓል ሲደርስ እኮ ሰው ከስጋ ቤት ሞራ ነው የሚገዛው ሞራ ጮማ እዛች መጥበሻ ላይ አሰሰሰስ ያረጋታል ሽታው ጎረቤትን ዘመድ አዝማድም ይደርሳል እነዚህ ሰዎች አርደዋል ይባላል የኔ እናታችሁ እኮ ብቻሽን ህዝብ ነሽ ታዲያ አንቺ ነሽ ራስሽን ለማኝ ብለሽ የምትጠሪው ለማኙ ማኛ ነው እኔ እናት ለማኙ እኔ ነኝ በእውነት አንቺ ማራስሽን ለማኝ ብለሽ መጥራታችሁ ህሊናዬን ወቀሰኝ ተሰማኝ በእውነት ይልቁን ስለ ስራው ብታስረጅን እንደ ኦንላይን ስልጠናም ካለሽ የት አካባቢ ገበያ እንዳለ ብዙ ደንበኛ እንደሚገኝ እንዴት እንደምናፈራ ከስተመር ሰርቪስ እንዴት እንደሆነ ብትነግሪ ትጠርቂያለሽ ለነፍስ ይሆንሻል እኔ እናት በእውነት ልመና ያዋጣል እኛንም ውሰጅን እንዴ በጣም አሪፍ ነው ለዛሬ ነበረን እነዚህ ናቸው እነዚህና ሌላ አሪፍ የሆኑ ቪዲዮዎችን ይዤላችሁ እንድመጣ በድጋሚ ላይክ ሼር ሰብስክራይብ ማድረጋችሁን እንዲሁም ኮሜንት መጻፍ አትርሱ ላለው ባይ